ባማረ ለተሰንበት ያሳለፋችሁ እንደሆነ ተስፋ እናደርጋለን። ዛሬ እንግዲህ በአባቶች ቀን ዙረት ከየት ነው? ከአሜሪካ ልሸኝሽ ነበር። እኔ አይደለሁኝም የምሄደው። ሰብለ ከአሜሪካ ዞር ዞር እያለች አንድ ፋርማሲ ተከፍቷል፣ ምን ይዟል በውስጡ የሚለው ልታሳየን ነው። በዙረት ወደ ፕሮግራም ዙረት በአሜሪካ ፕሮግራማችን ላይ እንግዲህ እንደዚህ ዞር እያልን የተለያዩ ድርጅቶችን የተለያዩ አገልግሎት የሚሰጡ ተቋማት እናስጎበኛችኋለን። ዛሬ ደግሞ የምንወስዳችሁ ወደ ቫንዶርፍ ፋርማሲ ነው። ቫንዶርፍ ፋርማሲ እንግዲህ በራሳችን ቋንቋ በራሳችን ሰዎች አገልግሎት ይሰጣል። ምን አገልግሎት እንደሚሰጡ እዛ ሄደን አብረን የምናየው ይሆናል። ቆይታችሁ ከኛ ጋር አድርጉ። ጁዲ እንዴት ነሽ? ሰላም ደህና ነሽ? ማርቲ እንደምን ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እኔ እንኳን አቅሻለሁ፣ ግን ለሌሎች ተመልካቾቻችን ራስሽን አስተዋውቂና ከዛ ደግሞ ወደ ጫውታችን እንገባለን። ስሜ የወዲት ጉልላት መንበሩ ይባላል። አዲስ አበባ ነው ተወልጄ ያደግኩት። 8 ልጆች ነን። 7ቶቻችን በካቴድራል ትምህርት ቤት ተማረን። ከዛ ወደ ናዝሬት ስኩል ገባሁኝ። 12ኛ ክፍል እንደጨረስኩኝ አሜሪካን ሀገር በቦስተን ማሳቹሴት ውስጥ ፋርማሲ ትምህርት ቤት ተማርኩኝ። ይሄንን ፋርማሲ ትምህርት ቤት እንደጨረስን ቫንዶን ፋርማሲን ከፋሚሊዎቼ ጋር ሆነን 2021 ላይ ይሄን ልክ እንደከፈትን ኮቪድ መጣብን እና ዋናው የአባቴ ኮሎኔል ጉልላት መንበሩ የሱ አስተዋጽኦ ነውና የእናታችን ድጋፍ ነው። 8 ነን፣ 7 እህቶቼ፣ 6 ፋርማሲስት፣ አንዲት ነርስ። ሁላችሁም ፋርማሲስት ናችሁ? አዎ። እና ከዛ ወዲያው ኮቪድ መጣ። ዲፓርትመንት ኦፍ ሄልዝ ጋር ደውዬ ኮቪድ ቴስት ማድረግ እንፈልጋለን ስላቸው እናንተ ስሞል ፋርማሲ ናችሁ ለምን ከኛ ጋር አትሰሩም በማለት መጀመሪያ ኮቪድ ቫክሲን የተሰጠን ለኛ ነው። መጀመሪያ ኮንታክት ያደረግነው ኢትዮጵያን ኤርላይንስ ነው እና ቀጥታ ወደኛ እየመጡ እንዲከተቡ አስደርገናል። መድኃኒት አጠቃቀማችን ላይ ያለው ችግር ለሌላ ኮምፕሊኬሽን ይዳርገናልና በዚህ ዙሪያ እስቲ ማለት የምትፈልጊው ነገር ካለ? ለምሳሌ ብዙ ኢትዮጵያኖች ቫይታሚን ዲ በጣም ሎ ነን እና ለምንድን ነው ሎ የምንሆነው? ሎ ከሆነ ዝም ብላችሁ ቫይታሚን ዲ መውሰድ የለባችሁም። ቼክ ይደረጋል ሌቭላችሁ። ሃይ በጣም ከ18 በታች ከ20 በታች ከሆነ ቫይታሚን ዲ 50 ሺህ አለ። እሱም በሳምንት ይወስዳሉ። ከ3 ማንዝ በኋላ አትሊስት ወደ 27 ወደ 28 ከሆነ ወደ ሬጉላር ቫይታሚን ዲ መሄድ ይችላሉ እና ኦልዌይስ ብለድ ወርክ ቼክ ማድረግ ነው። አንዳንድ የምንሰራቸውን ቻሪቲ ወርኮችን ደግሞ አሁን እዚህ ፋርማሲ ውስጥ ገብቻ አሳይሻለሁ። አሁን ይሄ ኢኩሊፕተስ ኦይል ባሌ ነው የሚሰራው። ከባሌ ነው የሚመጣው፣ ከኢትዮጵያ ነው የሚመጣው እና ሽታው በጣም ኃይለኛ ነው። በጣም ቆንጆ ነው። ትንሽ ነው ዘይት ማለት ነው። የባህር ዛፍ ዘይት እና ይሄ በጣም ርካሽ ነው የምንሸጠው፣ 5 ብር ብቻ ናት። እና ለምንድን ነው ይሄ የምናደርገው? ልጆች የሚማሩ አሉ ሜሪላንድ ዩኒቨርሲቲ ውስጥ ግሬድ ኤ ነው ልጁ እና ትንሽ ነው አስ ሃርድ አሁን ልጆችን እየከፈልሽ ለማስተማር ይሄንን እየሸጠን ልጁን ትምህርት ቤት እያስተማርን ነው። አሁን 4+ GPA ነው ያለው ልጁ። ሌላ የምናደርጋቸው እንግዲህ እናቴ ወይዘሮ ክብረ ወርቅ ጌታነህ ክብረ ወርቅ ፋውንዴሽናችን እናቴ በታመመችበት ቀን ምንም አይነት ጥሩ እርዳታ አላገኘችም። ይሄንን በማድረግ የኛን ኢትዮጵያን ሲነሮችን እንዴት ነው የምንረዳው? እናቴም የነበረችበት ሁኔታ ሆስፒታል ነበረችም፣ ግን እኛን ሳንገባ እኛ ብዙዎቻችን እንግዲህ ብዙ ዶክተር ፋርማሲስቶች በሆኑበት ነው እናታችን ያረፈችው እና ይሄንን በማስመልከት በየሲኒየሮቹ ቤት በየሁሉ ቦታ እየሄደን ሲኒየሮችን እናስተምራለን እና የሷ በነፃ ነው። ዲሰምበር 14 2025 ላይ ትልቅ ኦርጋናይዜሽን እናስመርቅላታለን። ምንድነው how do we help our seniors? ሌላ ምንድነው እነዚህን አሁን በእናታችን ኦርጋናይዜሽን ስም የተሰጡ ናቸው። አሁን ይሄንን ወደ ኢትዮጵያ መላክ እንፈልጋለን።
ኢትዮጵያኖች ቢያገኙም እና መቆደኒያ ምናምን ቢያገኙአቸው እኔ ይጠቀሙባታል። እነዚህ የምታያቸው በሙሉ ለኦርጋናይዝ ለእናቴ ፋውንዴሽን በነጻ የተሰጡ ናቸው። እነዚህ ካታተር ናቸው። 3 ቦክስ ምናምን ለኢትዮጵያኖች እስካሁን ድረስ ልከናል። እነዚህ ብዙዎቹ ሽልማት ያገኘነው ናቸው። ተማሪ ናት። ፋርማሲ ስኩል ነው የምትሄደው። እኛን የምናሰለጥናት በሳምንት 2 ቀን ትመጣና ኤክስፓይሬሽን ዴት ድራጎች ምናምን እሷ እንደዚህ ታወጣልናለች። በዚህ አጋጣሚ በኮቪድ ጊዜ ቮለንተሪ ሆነው ያለምንም ገንዘብ ያለምንም ነገር ሰርተው ኢትዮጵያኖችን እንድንረዳና እንድናድን ያደረጋችሁን በቤታችሁ ሁላችሁንም አመሰግናለሁኝ። My name is Jessie. I'm a registered nurse and a nurse. ጄሲ ይባላለሁ። ሬጅስተርድ ነርስ እና ነርስ ፕራክቲሽነር ነኝ። በኮቪድ ጊዜ ቫንዶርን ፋርማሲ በራሱ ተነሳሽነት በጣም ብዙ ህብረተሰቡን የጠቀሙ የበጎ ስራዎችን ሲያከናውን ነበር። ብዙ ሰዎች በዚያን ጊዜ ወጥተው ድጋፍ ለማግኘት ይፈሩ ነበር። ቫንዶርን ፋርማሲ ግን በዚያን ጊዜ ሁሉንም እየተቀበለ የህክምና ድጋፍ ይሰጥ ነበር። በዚህም የኢትዮጵያን ኮሚኒቲ ብቻ ሳይሆን አገልግሎቱን ለኢንዲያን ኮሚኒቲ፣ ለስፓኒሽ ኮሚኒቲ፣ ለፓኪስታን ኮሚኒቲ ማንም ይሁን ማን ከየትም ይምጣ ኢንሹራንስ ይኑረውም አይኑረውም ቫንዶርን ፋርማሲ ለብዙዎች ሲደርስላቸው ነበር። ስሜ ያሬድ ወንድምኩን እባላለሁ። የጎንደር ህክምና ሳይንስ ኮሌጅ ተመራቂ ነኝ። ወደ 39 ዓመት በሙያው ላይ ያለሁኝ። አሜሪካን ሀገር ደግሞ በዚሁ በህክምና ላይ ወደ 15 ዓመት ያህል አገልግሎት በመስጠት ላይ ይገኛለሁ። ኦኬ። እዚህ ምን አገልግሎት ነው የምትሰጡት? እዚህ ሀገር አሁን ትልቆቹ ፋርማሲዎች ላይ CVS ወይም ዋልግሪን በውስጣቸው ክሊኒኮች አሉ አብረው አገልግሎት የሚሰጡ ለበሽተኛውን አገልግሎት ለማቀላጠፍ ማለት ነው። በተመሳሳይ ሁኔታም እዚህ ቫንዶርን ፋርማሲ ውስጥ ይሄ ታማኬርስ የሚባለው ክሊኒክ አለን እና ኢንሹራንስ የሌላቸው ኢትዮጵያውያኖች ወይም ኢስት አፍሪካውያኖች በትንሽ ክፍያ የሚገለገሉበት የጤና አመታዊ ምርመራ የምናደርግበት በትራንዚሽን ላይ ያሉ ወይም በሽግግር ላይ ያሉ ኢትዮጵያውያኖች ለእንግድነት የመጡ እንደዚህ መድኃኒት ሲያልቅባቸው እንደዚህ አገልግሎት መስጠት፣ ሌላ ደግሞ የኢሚግሬሽን ላይ ያሉ ሰዎችን የህክምና ሰርቲፊኬት መስጠት። My name is Jennifer Galdames. I work for Help Betterment Initiative. It's a non-profit. ጄኒፈር ጋልቫኒዝ እባላለሁ። የምሰራው ሄልዝ ቤተርመንት ኢኒሺየቲቭ በተባለ የግብረሰናይ ድርጅት ውስጥ ነው። ድርጅታችን የጤና ምርመራ እዚህ ለሚገኙ የእስያ፣ ላቲን እና አፍሪካ ኮሚኒቲዎች የነጻ አገልግሎት ይሰጣል። በተጨማሪም የጤና ኢንሹራንስ ሽፋን እንዲያገኙ ማድረግ፣ ከህክምና አገልግሎት ሰጪ ተቋማት ጋር ማገናኘት፣ ምግብ፣ መጠለያ፣ ስራ ማመቻቸትና ለማናቸውም ችግሮች ሌላ ቦታ ድጋፍ ሊያገኙ ያልቻሉበት ላይ እናግዛቸዋለን። Or anything else they could not find for another resources, they can contact us and we can find the best way to help them. ናሁ ድሚትሪ እባላለሁ። 3 የሜዲካል ስቱደንት ነኝ። የኛ ኮሚኒቲ በብዛት እዚህ የመጡ ግልጋሎት ያገኛሉ በቋንቋቸውና ምንድነው ጠቀሜታው? እስቲ እንዴት አየኸው? ደስ ይላል። ግን አበሾች እዚህ ሲመጡ በቃ they feel very comfortable here. They can speak Amharic. ደግሞ it's not just the አበሾች here. This is an epicenter for the Abasha community and it's an epicenter for other communities to see how Abashas are in America. እዚህ ይመጣሉ፣ በአማርኛ ይሰማሉ፣ ፋርሳይ፣ ፈረንሳይ፣ እስፓኞል፣ ብዙ ስፓኒሽ ሰው አለ እዚህ. So they get to come here and you get to see this blend and this new experience, this new America here in East Alexandria, the Vandoren Pharmacy. My name is Abdul, last name Hadi and by profession አብዱል ሃዲ እባላለሁ። ሙያዬ ሜዲካል ዶክተር ነኝ። የውስጥ ደዌ ህክምና ስፔሻሊስት ሲሆን በሰብ ስፔሻሊስቲ ደግሞ የጋስትሮኢንትሮሎጂ ባለሙያ ነኝ። ቫንዶርን ፋርማሲ ላለፉት 5 ዓመታት አገልግያለሁ። አሁንም በማገልገል ላይ እገኛለሁ።
Well, we do have like consulting. እዚህ በብዛት የምንሰራው የማማከር ክትትልና ድጋፍ ለተለያዩ ህሙማን እንሰጣለን። በተለይ ጽኑ ህሙማን ለሚባሉት ለካንሰር ታካሚዎች ከተለያየ ዓለም ለሚመጡ ክትትል ማድረግ፣ መድኃኒቶቻቸውን አጠቃቀም ዙሪያ ላይ ምክር መስጠት፣ አንዳንድ መድኃኒቶች እዚህ ካልተገኙ ከሌሎች ሀገራት አስመጥቶ ለታካሚዎች ማድረስ፣ በተሻለ መንገድ ህክምናውን ማኔጅ እንዲያደርጉ እንረዳቸዋለን።